በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ። ይህ በየሳምንቱ ቅዳሜ በዚህ ሰዓት ከምስካየ ኅዙናን መድኃኔዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት የመስማት የተሳናቸው ክፍል ከማህበረ ቅዱሳን ቴሌቪዥን ጋር በመተባበር የሚያቀርብላችሁ ሳምንታዊ መርሃ ግብራችን ነው። ዛሬ በሚኖረን የመርሃ ግብር ሰዓት የትንሣኤ በዓልን ለምን እንደምናከብርና እንዴት መከበር እንዳለበት እንማማራለን። መዋዕለ ጾሙን በሰላም አስፈጽሞ ትንሣኤውን እንድናይ ለረዳን አምላካችን ስሙ ለዘላለም የተመሰገነ ይሁን። ቤተክርስቲያናችን ከምታከብራቸው 9 አበይት በዓላት አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ነው። ትንሣኤ አምላካችንና መድኃኒታችን ኢየሱስ ክርስቶስ ለአዳም የገባውን ቃል ኪዳን ለመፈጸም ከሰራቸው ተግባራት ዋነኛው ሲሆን ጌታችን በመስቀል ላይ ተሰቅሎ ጠላት ዲያብሎስን ከእግሩ በታች ቀጥቅጦ ጥሎና በገዛ ፈቃዱ ቅዱስ ስጋውን ከቅድስት ነፍሱ ከለየ በኋላ በነፍሱ ወደ ሲኦል ሄዶ ለ5500 ዘመን በዲያብሎስ ግዞት ስንሰቃይ የነበርነውን ነፍሳት ከሲኦል በማውጣት የዘላለም ነጻነትን እንደሰጠን በሶስተኛውም ቀን ሞትን በሞቱ ሽሮ እንደተነሳ ቅድስት ቤተክርስቲያናችን በሰፊው ታስተምረናለች። እኛም ታዲያ ለዛሬ ትንሣኤውን በሚያወሱ መርሃ ግብሮች ተዘጋጅተን መጥተናል። እንድትከታተሉን በአክብሮት ጋብዛችኋለሁ። በመቀጠል እንደተናገረ ተነስቷል በሚል ርዕስ መምህራችን ቀሲስ ኢየይስ ጫኔ የዕለቱን ትምህርት በሰፊው ያስተምሩናል። ለመምህራችን ተናጋሪ አንደበት ይስጠን እያልን ትምህርቱን ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ሁላችሁም እያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን አሜን። እንደተናገረ ተነስቷል በሚል ርዕስ እንማመራለን። የጥበባት ባለቤት ልዑል እግዚአብሔር ጥበቡን ማስተዋሉን ለሁላችንም ያድለን አሜን። እንደተናገረ ተነስቷል። መድኃኒታችን ኢየሱስ ክርስቶስ አስቀድሞ በተናገረው መሰረት ተነስቷል። አዎ 5500 ዘመን የጨለማ ዘመን ወይም ዓመተ ኩነኔ ዓመተ ፍዳ እየተባለ ይጠራ ነበር። ይህ ዘመን ቀኑ ጨለማ ነበር። አዎ 5501 ዓመተ ምህረት መድኃኒታችን ኢየሱስ ክርስቶስ ታኅሳስ 29 ቀን ከእመቤታችን ቅድስት ድንግል ማርያም በቤተልሔም ከተማ ተወልዷል። መድኃኒታችን ኢየሱስ ክርስቶስ የማስተማር ስራውን ከመጀመሩ በፊት በዮሐንስ እጅ በዮርዳኖስ ወንዝ ተጠምቋል። በአይሁድ ጭፍሮች ከመያዙ በፊት ሐሙስ ማታ ከደቀ መዛሙርቱ ጋራ የፋሲካን እራት በልቷል። በዚያው በቀራንዮ በመስቀል ላይ ሞቷል። የማቴዎስ ወንጌል ምዕራፍ 27 ቁጥር 57። በዚያው ምሽት በዮሴፍና በኒቆዲሞስ አማካይነት በጎልጎታ ተቀብሯል።
መድኃኒታችን ኢየሱስ ክርስቶስ ሞትን አሸንፎ ዲያብሎስን ሽሮ በሦስተኛው ቀን ከሙታን ተለይቶ ተነስቷል። እንደተናገረ ተነስቷል የሚለው ይሄ ነው። አዎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ ብሎ እንደተናገረ እንዲሁም ትንሣኤ እና ሕይወት የሆነው ጌታ ትንሣኤና ሕይወት እኔ ነኝ ብሎ የሰበከው ጌታ ተነስቷል። ሌሎቹን አዳነ፣ ራሱን ግን ማዳን አልቻለም እያሉ አይሁድ ይዘብቱበት የነበረው ጌታ ሞት እንዲል አድርጎ ተነስቷል። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕማማቱ ወራት በመከራው ሰዓት ፊቱ ጠቁሮ አካሉ ዝሎ በአይሁድ ክፉ ጭፍሮች ተደብድቦ ፊቱ ዝሎ የነበረው ጌታ ሲነሳ ግን ፍጹም በሆነ ክብር ፊቱ እንደ ፀሐይ አብርቶ መላ አካላቱ ብርሃን ሆኖ ተነስቷል። በአንጻሩ ደግሞ የካህናት አለቆች ለሞት አሳልፈው የሰጡት የአይሁድ ሊቃነ ካህናት ፊታቸው ጨለማ ሆኗል። ፊታቸው ጠቁሯል፣ አኩርፈዋል፣ ደንግጠዋል፣ ሕዝቡን ፈርተዋል። እግዚአብሔርን ሳይሆን ሕዝቡን ፈርተውታል። ለምን? ነውራቸው እንዳይገለጽባቸው፣ ክፋታቸው እንዳይታወቅባቸው፣ ያፈሰሱት ንጹሕ ደም እንዳይታወቅባቸው ሲሉ በድንጋጤ ርገዋል። እነዚህ የአይሁድ የካህናት አለቆች ክፋትን ከማመንጨት አያርፉምና ክፉ ሀሳብ ከማመንጨት ሁልጊዜም አይቦዝኑምና ቀድሞ የይሁዳን ልብ በ30 ብር እንደገዙት ሁሉ አሁን ደግሞ መቃብር ጠባቂዎች በገንዘብ አታለውና አሳስተው የክርስቶስን ትንሣኤ እንዲክዱና በሐሰት ክርስቶስ እንዳልተነሳ አድርገው እንዲመሰከሩ አደረጓቸው። መቃብር ጠባቂዎቹ ወታደሮች ተኝተን በነበረበት ሰዓት የጌታ ደቀ መዛሙርት በሌሊት መጥተው ሰረቁ ብለው በሐሰት እንዲያወሩ የካህናት አለቆች መከሯቸው። ንጉሡ ጲላጦስን ዝም አሰኙት፣ ዝም እንዲል አደረጉት። ምክንያቱም ሐሰታቸው ተሸፋፍኖ እንዲቀር ስለሚፈልጉ ነው። እነዚህ ከሙታን ተነስተው የመሰከሩት ሞተው የነበሩት ሰዎች ቀድሞም እውነተኞች ነበሩና አሁንም ከመቃብሩ ወጥተው ስለ ክርስቶስ ትንሣኤ እውነቱን መሰከሩ። እነሱም የእውነት ምስክሮች ብቻ ሳይሆን የመጀመሪያዎቹ የክርስቶስ ትንሣኤ ምስክሮች ናቸው። ከሐዋርያትም ቀድሞ ማለት ነው። የመጀመሪያዎቹ የጌታ ትንሣኤ ምስክሮች ሆኑ። ከዚያም በሁለተኛ ደረጃ የመሰከረችዋ ማናት? መግደላዊት ማርያም ናት። መግደላዊት ማርያም የጌታ ትንሣኤ ሁለተኛዋ ምስክር ሆናለች። እሷም ጌታዋን ትወድ ስለነበር በሌሊት ተነስታ ወደ ጌታ መቃብር እየሮጠች ሄደች። እዛም ስትደርስ ጌታን አላገኘችውም። ክርስቶስ በዚያ የለም፣ መቃብር የለም። ሴቲቱም ማርያም መግደላዊት ደንግጣ እያለቀሰች እዚያው ቆመች። ወደ ቤቷ መመለሱን ትታ እዛው ቁማ ታለቅስ ነበር። እዛው ከመቃብሩ ቁማ እያለቀሰች በነበረበት ሰዓት ሁለት መላእክት በግራና በቀኝ በመቃብሩ
ውጭ ብለው አየቻቸው። እሷም ጌታዬን ወስደውታል ብላ እነሱ ጋር ስትናገር እነሱ ሁለቱ መላእክት ደግሞ ወደ ውጭ ይመለከቱ ነበር እና ማርያም መግደላዊትን የመላእክቱን ዓይን ተከትላ በእንባ በተሞሉ ዓይኖቿ ተከትላ ስታይ አንድ ወጣት ቆሞ አየችው። እሱም አትክልት ጠባቂ መስሏት ይህን ወጣት ጌታዬ አንተ ወስደው ከሆነ ንገረኝ፣ እኔ ደግሞ ወስደዋለሁ፣ ኧረ እባክህ ንገረኝ ብላ በመጨነቅ በመንባ በሐዘን ሆና ጠየቀችው። እሱ አስቀድሞ ስለምን ቁመሽ ታለቅሻለሽ ብሏት ስለነበር እሷ ደግሞ መልሷ አንተ አይተው ከሆነ ወይም ወስደው ከሆነ ስጠኝ የሚል ነበር ልመናዋ። እሱም ራሱን ገለጸላት፣ ጌታ መሆኑን ገለጸላት። ማርያም ብሎ በስሟ ጠራት። እሷ በዓይኗ አይታ ያላወቀችውን ጌታ በድምፁ ሰምታ በድምፁ አወቀችው። ረቡኒ ብላ ልታቅፈው ቀረበች። ጌታ ግን አትንኪኝ ብሎ መልስ ሰጣት። አትንኪኝ የሚለው ቃል ብዙ ትርጉም ቢኖረውም የመጀመሪያውና ዋናው ግን በሶስተኛው ቀን እነሳለሁ ብሎ አስተምሯት ነበር። ይህን የተማረችውን ትምህርት ባለማስተዋሏ አትንኪኝ ብሏታል። ምክንያቱም የተማረውን ትምህርት የማያስታውስ ተማሪ ይገሰጻል። ሐዋርያትም ተመሳሳይ እናንተ የማታስተውሉ ተብለው ተገስጸዋል በጌታ። ለምን በሶስተኛው ቀን እነሳለሁ ብሏቸው ነበር። ማርያም መግደላዊትም ይህን ታውቃለች፣ ሰምታለች፣ ግን አላስተዋለችውም። ሐዋርያትም ተምረዋል፣ ሰምተዋል፣ በሶስተኛው ቀን እንደሚነሳ ነግሯቸዋል፣ ግን እነሱም አላስተዋሉም ነበር። ስለዚህም እናንተ የማታስተውሉ ተብሎ ከጌታቸው ከመምህራቸው ቁጣ ደርሷቸዋል። ከማርያም መግደላዊት እና ከሐዋርያቱ በበለጠ ክፉዎቹ ተንኮለኞቹ የካህናት አለቆች አስታውሱ ነበር። ምክንያቱም ያ አሳሳች ያ ክፉ ምናልባት እነሳለሁ ያለ ነበር፣ ተነስቶ ይሆን እንዴ እያሉ በዘበት አስታውሰውታል። ምክንያቱም መነሳቱን ወደ ኋላ ተመልሰው አስታወሱ። ይህን እያወቅልባቸው ግን መቃብር ጠባቂዎቹን በገንዘብ አታለው በውሸት መስክሮ አድረው ተነስቷል ብሏቸው ነበር። አሁን መቃብሩ ባዶ ነው፣ ወታደሮቹም አናቅም፣ ወታደሮቹም አላየነውም፣ መቃብሩ ተከፍቶ ነው ያየነው ብለዋቸዋል። ምን አለበት እውነቱን ቢመሰክሩ ምን ችግር አለው? ይህንን እውነት ተቀበለው ይጸጸቱ፣ ንስሐ ቢገቡ ይቻላቸው ነበር። ግን ልባቸው ስለደነደነ ተጨማሪ ኃጢአት ሰሩ። ምክንያቱም ደሙ በእኛና በልጆቻችን ላይ ይሁን ብለው ስለነበር ያ ንጹሕ ደም እየፈረደባቸው ይመስላል። በሐሰት በክፋት ያፈሰሱት የጌታ ንጹሕ ደም በእነሱ ላይ እየፈረደባቸው ይመስላል። አዎ ከዲያብሎስ ባርነት ነፃ ሊያወጣን የመጣው ጌታ እነሱንም ጨምሮ ሊያድናቸው የመጣውን ጌታ በደነደነ ልብ ትሕትና ባጣ መንፈስ በጭካኔ ከመጠላታቸው በተጨማሪ ወደ ልባቸው ተመልሰው አምላካቸውን እግዚአብሔር መፈለግ፣ ንስሐ መግባት፣ ይቅርታ መጠየቅ አቅቷቸው ሌላ ተጨማሪ ኃጢአት ሰርተዋል። ይሁዳን በ30 ብር ወታደሮቹ ደግሞ በሌላ ገንዘብ ገዝተው እራታቸውም ሌሎቹም አሳሳቱ። ይሄ ክፋት ነበር። ማርያም መግደላዊት ግን ከእነሱ ተለይታ ምስክር በመሆን እድለኛ የቅድስት ትንሣኤው ምስክር የመሆን እድል ያገኘች ምርጥ ሰው ሆናለች። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ሲሰቀል መስቀሉን ተሸክሙ በየመንገዱ ሲጋራታ ሲገረፍ ሁሉ የጽዮን ሴቶች ልጆች አብረው እየተከተሉ ያለቅሱ ነበር። ደረታቸውም እየደቁ ያዝኑ ነበር።
እና ለእነሱ እንደ ሽልማት ይሆን ዘንድ በእነሱ መካከል የተገኘችዋ መግደላዊት ማርያም የቅድስት ትንሣኤው ምስክር እንድትሆን አደረገ ጌታ። ይህ የጌታ ትንሣኤም ለእኛ ክርስቲያኖች የትንሣኤያችን በኩር የትንሣኤያችን ተስፋ ነበር። ነፍሴን ላኖራት ደግሞም ላነሳት ስልጣን አለኝ ያለው ጌታ ሞትን ድል አድርጎ የሚነሳበት ወይም የሞትን ጽኑ ማሰሪያ የሚበጥስበት መለኮታዊ ኃይል እንዳለው አሁን ተረጋገጠ። ስለዚህም ሉቃስ ወንጌል ምዕራፍ 24 ቁጥር 25፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 እንደተጻፈላት ይቺ ሴት ጌታን ስታጣው ጌታን ከመቃብር ስታጣው ተስፋ ቆርጣ ሳትመለስ ቁማ እያለቀሰች ፍቅሯን ትገልጽ ነበር። በእውነትም የክርስቶስ ፍቅር በልቧ አድሮ ነበር እና ይቺ ሴት የትንሣኤው ምስክር መሆን መመረጥ ነበር። አስቀድሞ እስራኤላውያን ከግብፅ ባርነት ነፃ ሲወጡ ማርያም የተባለች የሙሴ እህት ከበሮ ይዛ የምስራቹ የነፃነት ምስራች ተናግረ ነበር። አሁንም ተመሳሳይ የሰው ልጆች ሁሉ ከዲያብሎስ ባርነት ነፃ ያወጡበትን ቃል የምስራች እንድትነግር ተደረገች ማርያም መግደላዊት። አዎ እሷ ትንሣኤውን አይታ ረቡኒ ብላ ጌታዋን በዓይኗ ማየቷ ብቻ ሳይሆን ለወንድሞቼ ንገሪያቸው ገሊላ እቀድማችኋለሁ ብሏል ብለሽ ተናገሪ ተብላም ተልካለች። ይህ የምስራች እንዲታደስ ተደርጋለች። ራሷም ትንሣኤውን አይታ ለሌሎች ወንድሞቹ እንድትመሰክር ተደርጋለች። መመረጥ ነው፣ ማታደል ነው። ለእውነት፣ ለፍቅር፣ ለሰላም መቆምና መኖር ይህን የመሰለ ዕድል ያሰጣል። መጀመሪያ አስቀድሞ ማለት ነው ከአብ ዘንድ የተላከውን ጌታ መድኃኒታችን ኢየሱስ ክርስቶስን ተቀብላ ለሰው ልጆች ሁሉ ያደረሰችው የጌታ እናት ቅድስት ድንግል ማርያም ነበረች። አሁን ደግሞ ከወልድ ከኢየሱስ ክርስቶስ የተላከውን የምስራች ይዛ ለደቀ መዛሙርቱ ለሐዋርያት ማርያም መግደላዊት እንድታደርስ ተደርጋለች። በዚህ ሁሉ የሴቶች ፊት ከፍ ብሎ ይታያል። እነዚህ የካህናት አለቆች የአይሁድ የካህናት አለቆች ሐና፣ ቀያፋ የተባሉ ሰዎች ልባቸው ከመደንደኑ የተነሳ በጭካኔ በሐሰት ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት ተዳፍኖ እንዲቀር ለማድረግ የጣሩት ጥረት ሁሉ ከንቱ ሆነ። እነሳለሁ ዮሐንስ ወንጌል ምዕራፍ 20 ቁጥር 19 እነሳለሁ ያለው ቃሉ ተረጋገጠ። ተናግሮ አልቀረም። እንደተናገረ ተነስቷል። ትንሣኤ ክርስቶስ የሁላችን ትንሣኤ ነውና ሁላችንም በደስታ የምንቀበለው ነውና የክርስቶስ ትንሣኤ በየዓመቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለየ ሁኔታ ታከብረዋለች። በመሰቀሉ ትንሣኤያችንን ትንሣኤ ሙታንን ተስፋ ፍጹም ያደረገ አምላክ መድኃኒታችን ኢየሱስ ክርስቶስ ለወንድሞቼ የምስራቹን ንገሪ ብሎ 12ቱ ሐዋርያት ግን ይህ መልእክት እስከሚደርሳቸው ድረስ እንኳን
በፍርሃት ሆነው ቤት ዘግተው በራቸውን ዘግተው ድምፃቸውን አጥፍተው ተቀምጠው ነበር። ፍርሃቱ አልተለያቸውም ነበር። እነሳለሁ ባለበት ቀን በዚያው ቀን ተገልጾላቸዋል። ከሳምንት በኋላም ተገልጾላቸዋል። እዚያ አስቀድማ የተላከችው ግን ማርያም መግደላዊት ነበረች። ጴጥሮስም ዮሐንስም ወደ መቃብሩ መጥተው አረጋግጠው አይተዋል። ነገር ግን ተመልሰው አሁን ቤታቸውን ዘግተው በፍርሃት ተቀምጠው ነበር። ምክንያቱም እነሳለሁ የሚለው ተስፋ ከልቦናቸው አልተቀመጠም፣ ረስተውታል። ስለዚህም ሰላም ለእናንተ ይሁን ብሎ በተዘጋ ቤት ገብቶ የምስራቹን የማርያም መግደላዊት መልእክት ካረጋገጠ በኋላ እናንተ የማታስተውሉ ብሎ ገስጿቸዋል። ምክንያቱም አስተምሯቸዋል፣ ተስፋ ሰጥቷቸዋል። የዚህን ያህል መጨነቅ አልነበረባቸውም። የዚህን ያህል መፍራት አልነበረባቸውም። የአይሁድ ስጋዊ ስቃይ ሊያስደንግጣቸው አይገባም ነበር። አዎ ልክል ነው። ከላይ ከሰማይ መንፈስ ቅዱስን ኃይል አልለበሱም ነበር። ቢሆንም ግን የመምህራቸውን ትምህርት አስታውሰው በተስፋ ማረጋጋት ይችሉ ነበር። በዓለም ሆኑ ግን ጌታችን ኢየሱስ ክርስቶስ እናንተ የማታስተውሉ ብሎ እንደ ማርያም መግደላዊት እነሱንም ገስጿቸዋል። መድኃኒታችን ኢየሱስ ክርስቶስ የሞትን ማሰሪያ በጥሶ የተነሳ መለኮታዊ ኃይል ያለው አምላክ ለእኛ ለክርስቲያኖች ተስፋ ትንሣኤ አስቀምጦልን ብሏል፣ አድርጓል። በክብር በምስጋና በአባቱ ቀኝ ተቀምጧል። እኛም በየዓመቱ ይህንን በማስታወስ የክርስቶስን ትንሣኤያችን አድርገን ተስፋ በማድረግ በፍጹም ክብር በፍጹም ደስታ እናከብረዋለን። መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ በተቀበለው መከራ ከመከራችን ይሰውረን ያድነን። መድኃኒታችን ኢየሱስ ክርስቶስ በቆሰለው ቁስለ ሥጋችንን ቁስለ ነፍሳችንን ያድርቅልን። መድኃኒታችን ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ተስፋ ትንሣኤያችንን ፍጹም አድርጎ በቀኙ ያቁመን ዘንድ ቅዱስ ፈቃዱ ይሁንልን። እግዚአብሔር ይስጥልን። ለመምህራችን ቃለ ሕይወት ያሰማል። በቀጣይ ለዛሬ አንድ እንግዳ ጋበዝ አድርጌላችኋለሁ። እንግዳችን መምህር ሲሳይ አበበ ይባላሉ። መስማት የተሳናቸውን መንፈሳዊ ትምህርት በማስተማር ረገድ ረዘም ያለ አገልግሎት ጊዜ አላቸው። ከእሳቸው ጋር እያወጋን እንቆያለን። ወደ እንግዳችን። እንኳን አደረሳችሁ። እንኳን አብሮ አደረሰን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። አሜን። መልካም። እንግዲህ መምህር እርስዎ በመስማት የተሳናቸው በምልክት ቋንቋ መንፈሳዊ ትምህርትን በማስተማር ረጅም ጊዜ ቆይተዋልና ከመስማት የተሳናቸው ጋር እንዴት እንደተግባቡ እንዴት እንደሆነ የምጠይቆት ሰዓት ይኖረኛል። በመጀመሪያ ግን የአሁኑ በዓላችን የትንሣኤ በዓል ነው። የትንሣኤ በዓልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እንዴት ነው የምታከብረው? ከሌሎቹስ በዓላት ልዩ የሚያደርገው ምንድን ነው? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የትንሣኤን በዓል ከሌሎቹ በዓላት በጣም ሰፊ ረጅም ወራት ጾማ ሳምንቱን ደግሞ በሕማማቱ ስንሰግድ ቆይተን ቅዳሜ አክፍሎት በማድረግ ቤተክርስቲያን ሌሊት ቅዳሴ ከተደረገ በኋላ በጠዋት ጀምሮ እሁድ ጌታችን ኢየሱስ ክርስቶስ በ6 ሰዓት የተነሳበትን ቅዳሴ እስከ 9 ሰዓት ውለን ሌሊቱ በዚህ ሁኔታ ካለፈ በኋላ ጠዋት የትንሣኤ በዓል ብለን ከሌሊቱ ጀምሮ 9 ሰዓት የትንሣኤውን በዓል እያከበርን እንቆያለን። መልካም። ልዩ የሚያደርገው ምንድነው ከሌሎቹ በዓላት? ሌሎቹም በዓላቶቻችን የጌታችን ኢየሱስ ክርስቶስ በዓላት ናቸው። 9 አበይት
መባላቸው ምክንያቱ ይሄ ነው። እንግዲህ ትልልቆቹን ለማንሳት ያህል እንጂ ልደት የጌታችን ኢየሱስ ክርስቶስ በዓል ነው፣ ሌሊት ነው የሚከበረው። ጥምቀት የጌታችን ኢየሱስ ክርስቶስ በዓል ነው፣ ይሄም ሌሊት ነው የሚከበረው። የትንሣኤም በዓል ተመሳሳይ ሌሊት ነው የሚከበረው። ምክንያቱም እነዚህ ሁሉ የተደረጉት ሌሊት ስለሆኑ ነው። ለየት የሚያደርግበት ምክንያት ሌሊት ጌታችን ኢየሱስ ክርስቶስ ስለተጠመቀ፣ ሌሊት ስለተወለደ፣ ሌሊት ሞትን ድል አድርጎ ስለተነሳ ሌሊት እናከብራለን። ለየት የሚያደርገው ከሁሉም እነዚህ ናቸው። መልካም። አሁን ወደ ሌላ ጥያቄ ልሂድ። እርስዎ የኢትዮጵያ ምልክት ቋንቋን ያስተምራሉ። በምልክት ቋንቋም ደግሞ ለመስማት የተሳናቸው ስብከት እያዘጋጁ ያገለግላሉ። ምልክት ቋንቋን እንዴት ተማሩ? እንዴት አወቁ? እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስካየ ኅዙናን መድኃኔዓለም ቤተክርስቲያን መስማት የተሳናቸው ተሰብስበው የእግዚአብሔርን ቃል ይማራሉ። በዛ ቦታ ላይ በሚማሩበት ጊዜ እኔ ትምህርት ክፍል ሆኜ በመመደብበት ሰዓት ወይም ሰባኪ ሆኜ በመመደብበት ሰዓት የማገለግለው በድምጽ ብቻ ነው። አስተርጓሚ የተቀጠሩ ወይም የትራንስፖርት የሚከፈላቸው እየመጡ ያገለግላሉ። ተማሪዎች ጠንካራ ተማሪዎች አሉ፣ በደንብ ይከታተላሉ። አንድ ቀን አጋጣሚው ምስጢረ ሥላሴን እየሰበኩኝ እያስተማርኩኝ እያለ በአስተርጓሚ ስህተት ይሁን ወይም የቃላት መፍጠን ይሁን አላቅም፣ ብቻ ጥያቄ ከመካከል ተነሳ። ሥላሴ በባህሪ 3 ነው አሉ እንዴት ብለው ጠየቁኝ ተማሪዎች። ደነገጥኩ። በእውነት እንደዛ በጉባኤ የደነገጥኩበት በማስተማር አገልግሎት የደነገጥኩበት ጊዜ የለም። ወዲያው ነው ወደ አስተርጓሚ ዞር ያልኩት። ግን ማመካኘት ምክንያት መስጠት አያድንም። አሃ ለካ በአስተርጓሚ ማስተማር በራሱ ስህተት ቢፈጠር ማን ነው ተጠያቂ? አስተርጓሚ ስንቸኩልባቸው ይሁን ወይስ እኔ ራሴ? ስለዚህ አያድንም ከምክንያት። እቺ አስተርጓሚዋ እንዴት ተማረች? በወላጆች አካባቢ ባሉ መስማት የተሳናቸው ወላጆቿ የወለዷቸው እህት ወንድም ቋንቋውን አስተምሯት ወይስ ከተቋም ከብሔራዊ ከኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ተምራ ይሁን? ስለዚህ እሷን ያስተማራት እኔን ማስተማር ይችላል። እሷ ቋንቋ እንደቻለች እኔም ቋንቋውን መቻል እችላለሁ። ስለዚህ በአስተርጓሚ ከማስተምር የሚሻለው ራሴ ቋንቋውን ችዬ ባስተምርና ባገለግል ይሻላል ብዬ በ2 ወር ስልጠና ገባሁ። በግል ፍላጎት እየሞከርኩኝ በፍላጎት ጠንክሬ ቋንቋውን እየተማርኩ፣ ያው እንደምታውቁት ቋንቋ ያድጋል፣ ይወለዳል፣ ያድጋል። የመስማት የተሳናቸው ቋንቋ ይሞታል አይደለም። የሌሎቹንም ቋንቋ ይሞታል ማለት ሳይሆን ሊጠፋ ይችላል። አንዳንድ ሰዎች ቋንቋውን ይማራሉ፣ ሊጠፋባቸው ይችላሉ እስካላገለገሉ። እኔ ደግሞ እያገለገልኩበት ስላለሁኝ ቋንቋውን ፊደላቱን ከዛም በኋላ ቃል እንኳን ቢጠፋኝ በፊደላቱ እያልኩኝ ከራሳቸው ከመስማት የተሳናቸው እየተማርኩኝ ቋንቋው እያደገ ብዙ ዓመት ሳገለግልበት ቆይቻለሁ። ይሄ በቀላል የመጣ አይደለም፣ ከብዙ ዓመት ከመለማመድ የመጣ ነው ማለት ነው። ስለዚህ ለዚህ ነው ቋንቋውን የቻልኩት። መልካም። እንዲያውም ምልክት ቋንቋ ካወቁ ወይም ደግሞ ማስተማር ከጀመሩ ምን ያህል ጊዜ ሆኖታል? በእርግጠኝነት ዓመቱን ያስታውሱታል? እንግዲህ 89 ወይ እንደዚህ አካባቢ ነው። ለማስታወስ አልቻልኩም እንጂ ብዙ ዓመታት ነው። እንግዲህ መስማት የተሳናቸው ከተጀመረ ጀምሮ ከነሱ ስር እየሄድኩኝ እየተከተልኩኝ ተምሬያለሁ። እንግዲህ ወደ 23 ብል ይሻላል እንጂ እነሱ እንኳን ከተመሰረቱ 30 ዓመታቸውን በዚህ ሐምሌ 27 ያከብራሉ። 30 ዓመታቸውን እነሱ እንኳን። ስለዚህ እነሱ ከመጡ ከ3 ዓመት በኋላ ሊሆን ይችላል ቋንቋውን መማር የጀመርኩት። ስለዚህ 27
ዓመት አካባቢ ሆኖኛል ማለት ይችላል። መልካም። አሁን ወደ እህቴ ነው ጥያቄውን ማመጣው። እንግዲህ ባለቤቶት የምልክት ቋንቋ ይችላሉ። በምልክት ቋንቋም ደግሞ ለመስማት ሳናቸው የስብከት አገልግሎት እየሰጡ ይገኛሉ። እርሶስ የምልክት ቋንቋ ይችላሉ? ብዙም አይደለም፣ ትንሽ። እስቲ ከሚችሉት ምልክት ቋንቋ አንድ ሁለት ነገር ይንገሩኝ። አባት፣ እናት፣ እህት፣ ወንድም። መልካም። ይሄም ሙከራ ነው። ባለኝ ትንሽ ግንዛቤ የተወሰኑ ነገሮችን እንደሚያውቁ እየተረዳሁኝ ነው። እንግዲህ በቤት ውስጥ ባለቤቶት በቴሌቪዥን ስብከት ሲያስተላልፉ ይመለከታሉ ብዬ ተስፋ አደርጋለሁ። ወይም ደግሞ እኛ ወይም ተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ቴሌቪዥን ጋር በመሆን የሚያስተላልፈው የመስማት የተሳናቸው መርሃ ግብር አለ። ይከታተላሉ? እሺ፣ ከተከታተሉ የትኛውን ነው የሚከታተሉት? ስብከቱን በዋነኝነት። መልካም። ይኸው በምልክት ቋንቋ እየሞከሩ ጥሩ ነው። የምናዘጋጃቸውን መርሃ ግብሮች እየተከታተሉ እንደሆነ እየተረዳሁኝ ነው። እናመሰግናለን። ይሄ ክትትሎት እንዲቀጥል፣ በዛውም አሁን የተጀመረ የምልክት ቋንቋ ትምህርት ስላለ እዛም ላይ የምልክት ቋንቋውን መማር ይችላሉ ብዬ አስባለሁ። ምክንያቱም ባለቤቶትን ፈልገው በቤት ሊመጡ ይችላሉ መስማት የተሳናቸው። ስለዚህ በዛ ጊዜ እርሶን ብቻ ካገኙ የለም አሉ ለማለት መልእክቱን ለማስተላለፍ ይሄንንም መጠቀም ይችላሉ ማለት ነው። ስለዚህ የምልክት ቋንቋ ትምህርቱን እንዲከታተሉ በዚህ አጋጣሚ ጋብዛለሁ። አሁን ደግሞ ወደ መምህራችን መምህር ሲሳይ መለሳለሁ። እርሶ እንግዲህ በመስማት የተሳናቸው የምልክት ቋንቋ ሲያስተምሩ ቅድም እንደተነጋገርነው ወደ 28 ዓመት ቆይቻለሁ ብለውኛልና በዚህ ጊዜ ውስጥ ያጋጠሙት ጥሩ ነገር ሊኖር ይችላል ወይም ደግሞ ፈተናዎች ሊኖሩ ይችላሉና እነዚህ ተግዳሮቶች ካሉ መልካም ነገሮችም ካሉ ትንሽ ቢነግሩት። እንግዲህ አገልግሎት ከእግዚአብሔር ጸጋ የሚሰጥ ነው። እኔ በአገልግሎት ያጋጠመኝ ችግር አለ አልልም። አገልግሎት አልጋ ባልጋ የሚመች ነው ማለት አይደለም። ማንኛውም የማይመች ነገር እንኳን ቢኖር መስማት የተሳናቸውን ከማገልገል የሚገድብ ምንም ነገር የለም። ሌሊት ይሁን በማስተርጎም፣ ቀን ይሁን በቅዳሴ በማስተርጎም፣ ሌሊት ለሰርጋቸው ቢጠራ ቤቴ ቅርብ ነው ከቤተ ክርስቲያኑ ብጠራ እስከ ተጠራሁ ድረስ ለመስማት የተሳናቸው ጆሮ ሆኜ ለማገልገል ፈቃደኛ እስከሆንኩ ድረስ ችግሮች ሊኖሩ ይችላሉ። መስማት የተሳናቸው የተለያየ ትምህርት ሊማሩ ይችላሉ። ለምሳሌ ቴዎሎጂ ገብተው በዛ ለመመረቅ ሲፈልጉ እነዚህ ሰዎች ፍላጎታቸው ለመስበክ ነው። ቴዎሎጂ ገብተው ሲመረቁ ቤተክርስቲያን የሚያገለግል ወንድም አባት አገኘች ማለት ነው። በዚህ ቀሲስ አሁን ቀሲስ አለምሰገድ ቴዎሎጂ ገብተው ለመማር ሲፈልጉ እንደዚህ አጋጥሟቸው አያውቁም። እነሱ ሲጠየቁ ለመማር የሚፈልግ መስማት የተሳነው የሆነ እንዴት ይማራል? እኛ በእንግሊዘኛ ነው የምንሰጠው። እዛ የሚሰጠውን ተከታትሎ እንዴት? ይሄ በጣም አስቸግሮ ነበረ። እኔ ገብቼ ምንም ችግር የለውም፣ ዓለማዊ ትምህርት ቤት እኮ ገብተው ይማራሉ፣ በአካቶ እኮ አብረው ይማራሉ፣ የሚሰማ ጋር አብረው ተቀምጠው እኮ ይማራሉ። ስለዚህ ለሳቸው እኔ አጠገባቸው ነው ሆኜ ማስተረጉም። ተማሪው ቢረበሽስ ቋንቋውን እያየ እስኪ ለምደው ነው። ትንሽ ከለመደው በኋላ ይተዋዋል። አንደኛ፣ ሁለተኛ ከኋላ መሆን እንችላለን። እኛ ከኋላ ሆነን ተማሪው ወደፊት ይመለከታል። እኛን ሲለምደን ደግሞ እኛ ወደፊት መጠጋት እንችላለን። ምንም ሰው የተረበሸ ሰው የለም። እግዚአብሔር ይመስገን። በቴዎሎጂ ቀሲስ አለምሰገድ ተምረው እንዲመረቁ የሆኑበት ዋናው ምክንያት እኔ እዛ ገብቼ በቴዎሎጂ አብሬ እኔም እየተማርኩ ማለት ነው። እሳቸውን እያስተረጎምኩ አስተማሪ የሚለውን እየሰማን መጽሐፉ ስለሚሰጠን አስቀድሞ እኛ እያነበብን ተዘጋጅተን እንገባለን። ተጨማሪ ማብራሪያ አስተማሪ ሲናገር እኛ ደግሞ እየተረጎምን
ጥያቄም ካለው በራሱ በድምፁ ስለሆነ ያቀርባል። ከዛ እኔም እየተማርኩ ተመርቀናል። እንግዲህ አስቸጋሪ ነገር አለ አልልም፣ ግን ያጋጠሙኝ የሰው ግንዛቤ አጭር መሆኑ። መስማት የተሳናቸው 3 ናቸው እንደሚታወቀው። ከእናቱ ሆድ መስማት የተሳነው ሆኖ የተወለደ ይኖራል። ከጊዜ በኋላ ደግሞ መስማት የተሳነው የሆነ ይኖራል። ከጊዜ በኋላ የሆነው ይሰማል፣ ጆሮ አይሰማም፣ ግን ማውራት ይችላል። ለምን? ምክንያቱም ከጊዜ በኋላ ነው። ሲያወራ ኖሮ ጆሮ ነው የተዘጋው። 3ኛዎቹ ደግሞ በከፊል የሚሰሙት ናቸው። አንዳንድ ጊዜ የሚያስቁ አጋጣሚዎች ያጋጥማል። አንዳንድ መስማት የተሳናቸው ሆኖ በምልክት ቋንቋ ሲያወሩ ኖሮ ልክ ስልክ ሲጮህ ጆሮአቸው ላይ አምጥተው ሃሎ ብለው በትንሽዬው ድምጻቸው ሲያወሩ ይሄ አታላይ ነው፣ ይሄው እየሰማ ግን ቋንቋ ያወራል ይላሉ። ጆሮው ላይ ተጠግቶ ፓርሻል የሆነው በከፊል የሚሰማው ሰው እሱ እኮ ሊያወራ ይችላል፣ ግን ሰው ግንዛቤ የለውም። አንደኛ። ሁለተኛው ደግሞ ታክሲ ላይ ነው አውቶቡስ ላይ ያጋጠመኝ ማለት ነው። ሹፌሩን ወራጅ አለ ብሎ ጠየቀ ሹፌሩ። ህዝቡ መልስ አልሰጡም። መስማት የተሳነው ምን ያውቃል? ቦታው ላይ ሲደርስ እንደሚቆምለት ስለሚያውቅ እየጠበቀ ነው። አይሰማማ። ሹፌሩ ወራጅ አለ ብሎ ጠየቀ፣ መልስ የለም። ዝም ብሎ ነዳው። ሄደ። ከዛም በኋላ ያ መስማት የተሳነው በድምፁ ወራጅ አቁምልኝ አለ። ቅድም ተናግሬያለሁ፣ በቃ አሁን አልፌያለሁ። ዝም ብሎ ሄዳል። እኔ አብሬ አንተ እንዴት እንደዚህ ታደርጋለህ? ይሄ ሰውዬ መስማት የተሳነው ቢሆን እያወራ ነው መስማት የተሳነው የሚሆነው አለ። አሁን ምን ግንዛቤ የለውም ማለት ነው። ማውራት ይችላሉ መስማት የተሳናቸው፣ ምክንያቱም ከጊዜ በኋላ መስማት የተሳነው የሆኑት መስማት ነው እንጂ የቸገራቸው ማውራት እኮ ይችላሉ። ስለዚህ ወራጅ ሲባል አልሰማም፣ ግን ቦታው ላይ ሲደርስ መብቱ ነው። መውረድ እፈልጋለሁ አለ። እንዴ ቅድም ሲጮህ እያለ ሹፌሩም ትክክል ነው አውርቷል፣ ግን ያ ደግሞ አልሰማማ። እንደዚህ አይነት ግንዛቤ የሌላቸው ሰዎችን አጠገብ ስለነበርኩኝ ወንድሜ ይሄ ሰው መስማት የተሳነው ቢሆንስ አንተ ታወራለህ ወራጅ አለ ወይ ብለህ፣ ግን ይሄ ሰውዬ መስማት የተሳነው ቢሆን ችግር ሊፈጠርበት ስለሚችል ወገኖቼ ስለ መስማት የተሳናቸው አጠቃላይ ግንዛቤው ዕውቀቱ ሊኖረን ያስፈልጋል። እንዲህ አይነት ችግር አጋጥሞኝ ነበረ ማለት ነው። መልካም ያካፈሉን ታሪክ በእውነቱ በጣም ደስ የሚልና ሌሎችንም የሚያስተምር ታሪክ ነው። እኔም ባለኝ ልምድ ያጋጠመኝ ተመሳሳይ ነገር ስላለ ያሉት ነገር ትክክል ነው። ብዙ ጊዜ በመስማት የተሳናቸው ዙሪያ በተለይ በግንዛቤ ነው ዋናው ችግርና የነሱ ዋናው ተግባቦት ስለሆነ ደግሞ እክላቸው ይሄንን ነገር እንዲፈቱ የሚመለከተው አካል ግንዛቤ ደግሞ ጨምሮ ይሰጥላል። የመጨረሻ ጥያቄ አለኝ። የመጨረሻው ጥያቄ እንግዲህ ዛሬ የትንሳኤ በዓል ነው። የትንሳኤ በዓል ደግሞ አከባበራችን በጣም ያማረ ነው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችንና ማስተላለፍ የሚፈልጉት ለምእመኑ መናገር የሚፈልጉት ለሁሉም ማህበረሰብ መናገር የሚፈልጉት ነገር ካለ አንድ ነገር ቢሆን መልካም። እንግዲህ የትንሳኤ በዓል የሁላችንም ትንሳኤ መሆን አለበት። እኛ በኃጢአት እየሞትን ትንሳኤን በምግብ አከበርን ማለት ትንሳኤ ማለት አይደለም። ሰው ከኃጢአት ንስሐ በመግባት ለካህን በመናዘዝ ኃጢአቱን አራክፎ አጥፍቶ ከሆነ እውነትም ትንሳኤ በዓል ይሆንለታል። እንግዲህ የኔ ማስተላልፈው መልእክት ሁላችንም ልንነሳ ያስፈልጋል። ንስሐ ማለት መነሳት ማለት ነው። ክርስቶስ እንደተነሳ እኛም ትንሳኤ ልንነሳ ያስፈልጋል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ሰዓቱን ወቅቱን እወቁ ይላል። ስለዚህ ሰዓቱ የኛ አሁን ነው። ስንቱ ሳያስበው በመሬት መከፈል ይሞታል። አስቦት አቅዶት አይደለም።
የምንወሰድበት ሰዓት አይታወቅም። ንስሐ ገብተን ትንሣኤን እንድናከብር መልእክቴን አስተላልፋለሁ። አመሰግናለሁ። አንድ መልእክት ያስተላልፉልን በዓሉን በተመለከተ። መልካም የትንሣኤ በዓል ለሁሉም ኦርቶዶክሳውያን ቤተሰብ ጠቅላላ እንኳን አደረሳችሁ ብላለች ባለቤቴ። እንኳን አደረሳችሁ። በዓሉ የሰላም የጤና የፍቅር እንዲሆንልን እመኛለሁ። መልካም በዓል በድጋሚ አመሰግናለሁ። የደግለና ውሳኔ ጤና ከመነነን የደግለዛ በሰላም ታባለ ኬቲ መንግስት ኃይለ ሰባለ ዓለም ሰላም ቅዱስ ገብርኤል مستوى ركوب كرسي تفسير في السماء لتذكر بداية مشرك سعادة وسكينة تذكر مسلم كده ከእንግዳችን ብዙ ነገር እንደወሰዳችሁ ተስፋ አደርጋለሁ። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ እላለሁ። የዕለቱን መርሃ ግብር የምንጨርሰው በወረብ ነው። መዘምራኑ ወረብ ያቀርቡልናል። እኔ ከወዲሁ አንድ ነገር ብዬ ልሰናበታችሁ። የትንሣኤን በዓል ስናከብር እየተደሰትን በመብላትና በመጠጣት ብቻ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለልን ውለታ እያሰብን ቅዱስ ሥጋውን ክቡር ደሙን እየተቀበልን መሆን አለበት እላለሁ። ለሳምንት ቸር ይቆየን። እስመ Ta
It's